አሜሪካዊው ሳይንቲስት ያጋለጠው ታላቅ ምስጢር ብዙዎች ለመግባት የምትጓጉላት ኤደን ገነት መገኛ ቦታዋን አውቃለሁ ያለው ሳይንቲስት ብዙዎችን እያነጋገረና የዓለምን ሕዝብ ጉድ እያስባለ ይገኛል። ሰላም ውድ የጊዜ ሚዲያ ቤተሰቦች እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም እንደወትሯችን በአንድ መረጃ ተመልሰን መጥተናል። እንግዲህ እንደሚታወቀው በዓለም ዙሪያ በርካታ ውዝግቦችን የሚያስነሱ በርካታ ጥያቄዎች ሲነሱና መልስ አልባ ሆነውም ሲቀሩ እናስተውላለን። ታዲያ በዓለም ላይ ውዝግብን ከሚያስነሱ አበይት ጉዳዮች መካከልም በዋናነት የሚጠቀሰው የኤደን ገነት ጉዳይ ነው። የኤደን ገነት ጉዳይ ነው። ኤደን ገነት ምድራዊ ወይስ ሰማያዊት ናት? መገኛዋስ የት ነው? የሚለው ጥያቄና ሀሳብ በርካቶችን እስከዛሬ ድረስ እያወዛገበ ይገኛል። ታዲያ በተለያዩ ሊቃውንትና የዓለም ጠበብቶች ቅዱሳን መጽሐፍትን መሰረትም አድርገው ስለ ገነት ምድራዊነት ወይንም ደግሞ ሰማያዊ ቦታነት በተለያዩ አዝማናት በርካታ አነጋጋሪ ሀሳቦችንም አንስተዋል። ይህ የኤደን ገነት የመገኛ ስፍራዋም በመጽሐፍ ቅዱስ ላይ በተለይም በዘፍጥረት ላይ የአራት ገባር ወንዞች ምንጭ እንደሆነ ተገልጾልናል። ታዲያ ለቦታው የተለያዩ አስተያየቶችንም የሚሰጡ የቤተ ክርስቲያን ሊቃውንትን ጨምሮ በርካታ ተመራማሪዎችም በፋርስ ባህረ ሰላጤ ራስጌ፣ በደቡብ ሜሶፖታሚያ፣ በአሁኗ ኢራቅ እንዲሁም የጤግሮስና የኤፍራጥስ ወንዞች እንዲሁም ደግሞ በኩሾች ምድር አካባቢ የሚፈሱ ድንቅ ምስጢራዊ ወንዞችም እንደሆኑም ይገለጻል። ከነዚህም በተጨማሪ ታዲያ ከነዚህ አካባቢዎች ላይ ገነት ትገኛለች የሚሉ ሀሳቦችም ይቀርባሉ። ይህንንም ደግሞ ሀሳብ ሲያነሱ ዝም ብለው አይደለም። በዋናነት ይህንን ሀሳባቸውን እንዲያነሱ ያደረጋቸውንም መጽሐፍ ቅዱሳዊ ቃልም ያሰፍራሉ። እግዚአብሔር አምላክ በኤደን በስተ ምስራቅ ገነትን ተከለ፣ የፈጠረውንም ሰው በዚያ አኖረው እያለ የሚቀጥለውም በዘፍጥረት ምዕራፍ 2 ላይ የሰፈረውም ሀሳብ ለዚህ ምርምራቸውም ዋነኛ ሀሳብና መነሻ ያደርጉታል። መጽሐፈ አክሲማሮስም ስለ ገነት መገኛ ዝም ማለትን አልወደደም። ገነት በምድርና በሰማይ መካከል ያለች ናት የሚለው መጽሐፈ አክሲማሮስ ይህንንም መነሻ ያደረጉ አንዳንድ ሰዎች ደግሞ ገነት በምድር አይደለችም የሚል ድምዳሜ ላይ እንዲደርሱም አድርጓቸዋል። ታዲያ አንዳንድ ጠበብቶችና ሊቃውንቶች ይህንኑ ሀሳብ በብዙ አመክንዮዎችና ምክንያቶች አስፍረውት በሰማይና በምድር መካከል ያለች ናት ማለቱ የሚያመለክተው አድራሻዋን አይደለም፣ ሰማያዊት ስርዓት ያላት ነገር ግን በምድር ያለች ናት ለማለት ነው። መጽሐፈ አክሲማሮስ ገነትን በምድርና በሰማይ መካከል ያለችው በማለት ያሰፈረው ብለው ይናገራሉ። ነገር ግን ገነት በምድር አይደለችም ለሚሉ አንዳንድ አካላቶች ይህ አጥጋቢ ምላሽ ሆኖም አልተገኘም። ታዲያ ይህንን ሀሳብ ለማጽናት ያሰቡት የቤተ ክርስቲያን ሊቃውንቶችና ገነት በምድር ናት የምትገኘው የሚሉ ሰዎችም ይህንን ለማረጋገጥ ቤተ ክርስቲያንን እንደ ምሳሌ ያስቀምጣሉ። ቅድስት ቤተ ክርስቲያናችን በውስጧ ቅዳሴውና ስርዓተ አምልኮ ሰማያዊ ስርዓት በመሆኑ ሰማያዊት ስንላት አድራሻዋ ደግሞ በመሬት ላይ ነው በማለትም በዚህ ምክንያት በሰማይና በምድር መካከል ያለች ተብላም ትጠራለች። ምክንያቱም በምድር ያለች ነገር ግን ሰማያዊ ስርዓት ስለሚፈጸምባት ነው ይላሉ ሊቃውንቱ። ገነትንም በምድር ያለች ነገር ግን ደግሞ ስርዓቷ ሰማያዊ በመሆኑ ከምድር ከፍ ያለች በስርዓቷ ሲሆን ከሰማይ ዝቅ ያለችው ደግሞ የመገኛ ስፍራዋን ለመጠቆም ነው በማለትም ሊቃውንቱ አብራርተው ያስቀምጣሉ። ስለዚሁ ሀሳብም በተለያዩ ጊዜያቶች መጽሐፍትን ያሰፈሩ የሀገራችን እውቅ ሊቃውንትና ጸሐፍትም ይህንኑ ሀሳብ መነሻ አድርገው ይቺ የኤደን ገነት ወይንም ደግሞ ገነት የት ትገኛለች የሚለውን ምላሽ ለማስፈር ሲያስቡ ሊቃውንቱ መደምደሚያቸውን ወደ ሀገራችን ኢትዮጵያም አድርገው እንመለከታለን። ለአብነት እንኳን የአክሱም ጽዮን ንቡረ እድ የሆኑት ኤርሚያስ ወልደ ኢየሱስ እንዲሁም የሊቃውንተ ጉባኤ ሰብሳቢ የነበሩትም አለቃ አያሌውን ጨምሮ በርካታ ሊቃውንት ስለዚህ ሀሳብ ዝም ማለትን አልወደዱም። እነዚህ ታላላቅ የሀገራችን ሊቃውንት ከመጽሐፍ ቅዱስ ጊዮን ኤደንን አጠጪ ከሆነ ወንዝ በመነሳትም ኤደን ገነት ኢትዮጵያ ላይ ትገኛለችም ይሉናል።
እንደማጣቀሻም ያደረጉት ጊዮን ተብሎ በመጽሐፍ ቅዱስ የተጠቀሰው ወንዝም አባይ እንደሆነም በማመልከት ይናገራሉ። የአክሱም ጽዮን ንቡረ እድ ኤርሚያስ ወልደ ኢየሱስም አዳምና ሔዋን በኢትዮጵያ በሚለው መጽሐፋቸው ላይ የመጀመሪያዎቹ የሰው ልጆች አዳምና ሔዋን በኢትዮጵያ ምድር ተፈጥረው በኢትዮጵያ ምድር ኖረው እንዲሁም በኢትዮጵያ ምድር አርፈዋል በማለት በልበ ሙሉነት በመጽሐፋቸው ላይ አስፍረውታል። አለቃ አያሌውም በተመሳሳይ ይህንኑ ሀሳብ በመደገፍ የኢትዮጵያ እምነት በሶስቱ ሕግጋት በተሰኘው መጽሐፋቸው ላይ አንጸባርቀውትም ይገኛሉ። ታዲያ በአንድ ወቅትም ከቢቢሲ ጋር ባደረጉት ቆይታቸው ይህንኑ ሀሳብ በስፋት የተናገሩት የቅድስት ቤተክርስቲያናችን ሊቅ አባ ተስፋ ስላሴም ማዕከለ ምድር ኢየሩሳሌም ናት ማለት ፍጹም ስህተት ነው በማለት ሀሳባቸውን ያነሳሉ። ማዕከለ ምድር የመሬት ወገብ ሲሆን የመሬት ወገብም የሚያቋርጠው ኢትዮጵያን እንጂ ኢየሩሳሌምን አይደለም በማለትም ይናገራሉ። እራሱ ሕያው አምላካችንም በኦሪት ዘፍጥረት ምዕራፍ 2 ከቁጥር 10 ላይ ከአራት ወንዞች አንዱ ግዮን ወደ አባይ የኢትዮጵያ ምድርን ከቦ ያጠጣል በማለትም ኤደን ገነት መሆኗንም አረጋግጧል በማለት ምላሻቸውንም ያቀርባሉ። ታዲያ በእነዚህ ታላላቅ ሊቃውንት ይህ ሀሳብ እንዲህ ሲንሸራሸር ቆይቶም በጣና ደሴት በሚገኙ መነኮሳት ጋርም ደርሷል። እነዚህ በጣና ደሴት ላይ የሚገኙ አበ መነኮሳትም ስለዚህ ሀሳብ ዝምታን አልወደዱም። እነዚህ ታላላቅ መነኮሳትም እንደሚናገሩት ከሆነ ይቺው ኤደን ገነት የጣናን ሐይቅ ከባ በከፍታ ላይ በብርሃን ተሞልታ በስውርም ትገኛለች ይላሉ። በየሳምንቱ እሁድ ከሰዓት በኋላም ከእርሷ የሚመጣ ከባድ ነፋስም በዳጋ እስጢፋኖስ ላይ ይነፍስባታል የሚሉት እነዚህ አበው መነኮሳትም ዛሬ ላይ የሀሳባቸው እውነት ሊሆን የተቃረበም ይመስላል። በቅርቡም ብቅ ማለት የጀመሩ ተመራማሪዎችም ቢሆኑ መንፈሳዊ ሰዎች ስለዚህ ስፍራ ወይንም ደግሞ ስለ ኤዶም ገነት መገኛ ሳይናገሩ አላለፉም። ለአብነት እንኳን በ2007 ዓመተ ምህረትም ለንባብ የበቃው የተክለ ኪዳን የኢትዮጵያና የዓለም የመጨረሻ ፍርድ አፈጻጸም ውሳኔ የሚለው መጽሐፍም መጥቀስ ይቻላል። ተክለ ኪዳን የሲኦልን የገነትን እንዲሁም ደግሞ የማረፊያ ቦታን ስፍራዎች በስዕላዊ መግለጫ ላይም ገነትን ከምድር ጋር አነካክቶ ማስቀመጡም ለዚህ ትልቅ ማሳያም ሆኗል። ሌላው በደራሲ ጤንነት ሰጠኝ ተጽፎ በ2004 ዓመተ ምህረት ለንባብ የበቃው ምስጢረ ሰማይ ምስጢረ ኢትዮጵያ ፍልስፍና የተሰኘው መጽሐፍ ደግሞ ገነት ራሷን ችላ ከመሬት የራቀች መሆኗንም ይናገራል። እነዚህ ሀሳቦች እንዲህ የተንሸራሸሩ ዛሬ ላይ መድረሳቸውን ተከትሎ ከሰሞኑ የወጡት መረጃዎች ደግሞ የገነትን ትክክለኛ ስፍራ ወይንም ደግሞ መገኛ ሳይንቲስቶች አግኝተናል ማለታቸውንም አረጋግጧል። ቦታው ኢትዮጵያ መሆኑንም ፍንጮች አግኝተናል የሚሉት ተመራማሪዎችም ቢሆኑ በአሁኑ ሰዓት ዓለምን በእጅጉ እያነጋገሩና የዓለምን ቀልብ መሳብም ችለዋል። የኤዶም ገነት የምትገኘው ኢትዮጵያ ውስጥ ነው ያለው ይህ ታላቅ አሜሪካዊ ሳይንቲስት መሐመድ ጀዋርም ይህንኑ ጉዳይ በምርምሬ አረጋግጫለሁ ሲልም ተደምጧል። ይህ ሳይንቲስት ዓለምን ጉድ ያሰኘውን ይህንኑ ዜና ይዞ ብቅ ማለቱንም ተከትሎ በርካቶች ሀሳባቸውንም እየሰጡ ይገኛል። በአሜሪካን ቴክሳስ ግዛት የሚገኙ የተመራማሪ ቡድኖች የመጽሐፍ ቅዱስ ኤደን ገነት ትክክለኛ መገኛ ስፍራዋ በአፍሪካ ውስጥ ያውም ደግሞ ኢትዮጵያ ነው በማለት ያረጋገጡ ሲሆን እነዚህ ተመራማሪዎችም ያሰፈሩት ጽሑፋቸው እንደሚከተለውም ቀርቧል። በመጽሐፍ ቅዱስ መሰረት የኤደን ገነት እግዚአብሔር አዳምና ሔዋንን ያስቀመጠበት ስፍራ ነው ያሉት ተመራማሪዎቹ በመጽሐፍ ቅዱስ ላይ የተጠቀሱ ታላላቅ ወንዞች ማለትም ጊዮን፣ ኤፍራጥስ፣ ጤግሮስና ፒሶን ወይንም ደግሞ ኤፌሶን ሲሆኑ ብዙ ምሁራንም ጤግሮስና ኤፍራጥስ በዘመናዊቷ ኢራቅ ውስጥ ስለሚጓዙ ኤደን ገነትም በዚያ አካባቢ መሆን አለበት ብለው ሲገምቱ ከርመዋል። ነገር ግን ደግሞ የቴክሳስ የምርምር ቡድኖች ወይንም ደግሞ ተመራማሪዎች በተለይም የምርምሩ መሪ የሆነው ማህሙድ ጃዋይድ የኬሚካል መሐንዲስም ሲሆን በምርምር ውጤቱ መሰረትም የኤደን ገነት በሰሜን ምዕራብ ኢትዮጵያ ለም በሆነው ባህር ዳር ብሉ ናይል ወይንም ደግሞ አባይ በሚጀምርበት የጣና ሐይቅ ደቡባዊ ጫፍ አቅጣጫ እንደሆነ መረጋገጡን ይናገራል። ማህሙድ የሚመራው ቡድንም
ጥናቱ የተመሰረተው መጽሐፍ ቅዱስንና ቁርአንን በጥንቃቄ በማንበብና ስለ አዳምና ሔዋን እንዲሁም ደግሞ ስለ ወንዞቹና ስለ አትክልት ስፍራዎች የሚገልጹትንም መገለጫዎች ወይንም ደግሞ መግለጫዎች በመንተራስ በመተማመን እንደሆነም የሚናገሩ ሲሆን ይህ የጣና ሐይቅም የኤደንን ትክክለኛ መገኛ ወይንም ደግሞ መገለጫ በትክክል እንደሚገልጽም ይስማማል ሲሉም በጽሁፋቸው ላይ ወይንም ደግሞ በምርምራቸው ላይም አስፍረውታል። የእሳተ ገሞራ ሸንተረሮች በዙሪያው ያሉትን ደጋማ ቦታዎች እንደሚሸፍኑና የበርካታ ወንዞች ስርዓቶችም እንደሚመግቡም ጠቁመዋል። ታዲያ እነዚህ ሳይንቲስቶች እንደ አውሮፓውያን አቆጣጠር በ2025 የተደረገውን ጥናት በአቻ ያልተገመገመ የብሉ ናይል ወንዝ ወይንም ከመጽሐፍ ቅዱሳዊ ጊዮን ጋር ሊጣጣም እንደሚችልና የጣና ሐይቅ ፈሳሾች ወደ ብዙ የውሃ መስመሮች ተከፍለው በዘፍጥረት የተገለጹትን አራቱን ወንዞች ሊፈጥሩ እንደሚችሉም ጠቁመዋል። ቀደምት የሰው ልጅ ዝግመተ ለውጥ እንዲሁም ደግሞ በዚህ ጽንሰ ሀሳብ ውስጥ ሚና ተጫውተዋል የሚሉትን ሚና ተጫውተዋል በማለት ያሰፈሯቸውን አዳም የሰው ልጅ መገኛ ነው ተብሎ የሚታሰብበትም በምስራቅ አፍሪካ ስምጥ ሸለቆ ውስጥ ከመሆኑም በላይ በዚህም ስፍራ ከሆሞ ሀቢልስ ወይንም ደግሞ ከኦስትራሎፒቲከስ ዘግይቶ ከተገኘው የአውስትራሊያ ስምጥ ሸለቆ ሊሆን እንደሚችልም ሀሳባቸውን አቅርበዋል። እንግዲህ እነዚህ ሳይንቲስቶች ከዚህ ተነስተውም አዳምና ሔዋን በቁርአን ሀባታ ተብሎ የተገለጸውን በስምጥ ሸለቆ ውስጥ ሰፍረው ከመውረዳቸውን በፊት በከፍታ ቦታ ላይ በሚገኘውም በባህር ዳር ደጋማ ቦታዎች ሊቀመጡ ይችሉ ነበርም በማለት የገለጹ ሲሆን ምክንያት ብለው ያሰፈሩትም ደግሞ ክልሉ ከባህር ጠለል በላይ 6000 ጫማ ከፍታ ላይ ስለሚገኝና ለምለም እጽዋት የተትረፈረፈ የዱር አራዊትና ብሉ ናይል ወይንም ደግሞ የአባይ ወንዝ የሚጎርፍበት ከሁለቱም መጽሐፍ ቅዱሳዊ የኤደን ወንዞች መግለጫና የቁርአን ጽንሰ ሀሳብ ጋር ተያይዞ የሚመጣውን ባህሪያቶች በማየትና እነዚህንም በመጠቀም እንደሆነም በጽሁፋቸው ላይ ወይም በምርምራቸው ላይ አስፍረውታል። የምርምሩ ዋና መሪ የሆነውም ሙሐመድ ጃዋድ የተሰኘውም አሜሪካዊ ሳይንቲስት ከዚህ በፊት ከ11 በላይ የእስልምናና የጥናታዊ መጽሐፍቶችን በማሳተም የሚታወቅ ሲሆን በዚህም አዲስ ጥናቱ መሰረትም ኤደን ገነትን በተመለከተ ሁሉም ፍንጮች የሚያመለክቱት ባህር ዳር ጣና ሐይቅ እንደሆነና ይህ ጣና ሐይቅም የኤደንን መግለጫ በትክክልም የሚስማማና ይህንንም ሀሳብ እንድናረጋግጥ ያደረገን ስፍራ ነው በማለትም ጽፈዋል። የእሳተ ገሞራ ሸንተረሮች በዙሪያው ያሉትን ደጋማ ቦታዎች እንደሚሸፍኑና የበርካታ ወንዞች ስርዓትም እንደሚመግቡትም ተመራማሪዎቹ ጠቁመዋል። በመልሶ ግንባታውም የጣና ሐይቅ ራሱ ኤደንን የሚወክል ሲሆን የኤደን ገነትም ወዲያውኑ ወደ ደቡብ ባህር ዳር ዙሪያ ከኤደን ምስራቃዊ ወዲያውኑ ወደ ደቡብ ወይንም ደግሞ ባህር ዳር ዙሪያ ከኤደን ምስራቃዊ በማለት በመጽሐፍ ቅዱስ ላይ የተገለጸውንም አገላለጽ ወንዙ ከሐይቁ የሚወጣበት ነው በማለትም ተናግረዋል። ታዲያ የኦሪት ዘፍጥረትን መጽሐፍ አዳምና ሔዋን ከተባረሩ በኋላ ሰዎች ወደ ሕይወት ዛፍ እንዳይገቡ አምላክ በገነት መግቢያ ላይ ያስቀመጠውን የሚንበለበል ሰይፍ ይናገራል። የሕይወት ዛፍም የዘላለም ሕይወት የሚሰጥ ፍሬ ያለው እውነተኛ ዛፍ ነበረ። አዳምና ሔዋንም መልካምንና ክፉን ከሚያሳውቃቸው ዛፍ በልተው ኃጢአትን ከሰሩ በኋላም የሕይወት ዛፍ እንዳይበሉና ወደ ቀደመ ስፍራቸውም እንዳይመለሱ በወደቁበትም ሁኔታ ለዘላለም እንዳይኖሩ ከገነት ተባረዋል በማለትም የነዚህ ሳይንቲስቶች ጥናታዊ ጽሁፍ ወይንም ደግሞ የምርምር ውጤታቸውም ኤደን ገነት ባህር ዳር በጣና ሐይቅ ዙሪያ እንደሚገኝም አስፍረው ቋጭተውታል። ታዲያ ይህ አሜሪካዊ ሳይንቲስትም አገኘሁት ያለው መረጃና በምርምር ወቅት የደረስኩበት ያለው ይህ ውጤትም በርካቶችን እያነጋገረና በርካቶች ትኩረታቸውን ወደ ኢትዮጵያ በተለይም ወደ ባህር ዳርና ወደ ጣና እንዲያደርጉም አድርጓቸዋል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።